አንቺ እውነት አሰቃየሽብኝ እናቴ። ማን ነገር እንዳታደርግ እንዴ! ምንድነው ነገሩ? አንተ ነኝ በጥፊ መታህ? ምንድነው በቀን የሚያስተኛል? ማለት አልችልም። ክልክል ከሆነ ንገረኝ። አላልኩም አልክ እንጂ። ቆይ አሁን ምን ፈልገህ ነው? ሁለት ነገር። መጀመሪያ እዚህ ፍላሽ ነበረኝ፣ ሌላው ደግሞ ቁልፍ ነው። ምን ያደርግልሃል? እዛ ክፍል እንዳትገቢ። ብገባስ? አሁን ደህና ሆናለች። እንደ በፊቱ አሰቃያታለሁ ብለሽ አንቃ እንዳደፋሽ። አረ ገዜ ዝም በል። ማለት እኔና አንቺ አይደለም እንዴ? ባወራስ? እሱማ አዎ፣ ግን አሁን እሱ ጉዳያችን አይደለም ብዬ ነው። ጥሩ፣ መጠንቀቅ ከቻልሽ አብረን እንሂድ። የት? ስራ ቦታ? ምን ችግር አለው? እኔ ልክ ፍላሽ ለውስጥ ነው የመጣሁት። ደህና ወይ? ቶት ምን ሆነሻል? ምን ሆናለሁ ብለህ ውስጥ ቤቲ ምን ችግር አለ? አይ እተኛለሁ ብላኝ ነበር። አዎ ከእንቅልፍ ነው የቀሰቀስኳት። እሺ ምግብ፣ ውሃ ነገር ላምጣ? እንዴ ቶት። አቤት ጋሼ። ደህና ወይ? መልካም ጊዜ ማለቴ መልካም ምሽት፣ መልካም ቀን። ምንድን ነው የሚያስቀባጥረኝ? መቼም እሱን አምነኸው አይደለም አይደል? አንቺ ደፍረሽ የኔ እናት ላይ እጅሽን አነሳሽ? እንደዛ እኮ አይደለም ናት። አንቺ እውነት አሰቃየሽብኝ እናቴን። ማን ነገር እንዳታደርግ እንዴ! ምንድነው ነገሩ? አንተ ነኝ በጥፊ መታህ? ገዜ አስቸኳይ ነው። አሁን ምን ቶሎ ነው እንጂ ናቲ፣ ለምን አትወጣም? አልወጣም፣ እንዲሁም አልወጣም። ተያይዞ ማለቅ ነው ለካ ሀሳብህ። አልወጣም፣ ይግደለኝ። ናቲ፣ ለምን አትወጣም? እገልሻለሁ። ተያይዞ ማለቅ ነው እንዴ ፍላጎታቸው? ቤቲ ስሚኝ፣ ገዜን አሁን በአስቸኳይ ተመለስ በይው። ሁለታችሁ አብራችሁ እንደነበራችሁ ካወቀ አንቺ ነሽ የሚያበቃልሽ። ትሁት ውጪልኝ። ይኸውልሽ ይሄንን ግን እንዳትረሹ እሺ? ጩኸት እየሰማሁ ነበረ። አለሜ የግድ ከዚህ ቤት መውጣት አለብሽ። የት ሄዳለሁ? አባዬ ጋር፣ እዛ ታርፊያለሽ። ካልሆነ ግን እናቴ እያለ ነገሩ አጥፍቶ መጥፋት ነው የሚሆንበት። እኔ በሞትም ችግር የለውም ትሁቴ። እናቴ ላይ ግን ምንም እንዲደርስ አልፈልግም። አለሜ ለሁሉም መጀመሪያ አንቺ እሺ። እሺ ልጅሽን የሆነ ነገር ቢያደርጓትስ? ይኸውልሽ እራስሽ እንዳመለጥሽ እኔ የማውቀው ነገር የለም እላለሁ። እርግጠኛ ነሽ? አዎ አለሜ፣ አስቤበት ነው። ገና ለገና ላልተፈጠረ ነገር ብዬ እያየሁሽማ አትሞቺ። ትሁቴ ምን አይነት ሴት ነሽ ግን? አታሞክሽኝ። ሙገሳው ፈጣሪ ካሳካለን ይደርሳል። መቼ ልሄድ? ቆይ አለሜ፣ እኔ ሁሉንም አመቻችና እንሄድልሻለሁ። አንቺ ግን ምን ጊዜም ዝግጁ መሆን አለብሽ። እሺ? እሺ
ትሁቴ፣ ግን ልጅሽንም ራስሽንም ችግር ላይ የሚጥል ከሆነ እሺ ችግር የለውም አስቤበት ነው። እሺ እሺ እመጣለሁ። እሺ ቤቲ የምረዳሽ ነገር አለ? ምንም አትረጂኝም። እምትረጂኝ አታስመስይ። ከቻልኩ ለምን አረዳሽ? ያችን ሴትዮ የእውነት ገለናት፣ ይሄን ገልቱ እናሳርረዋለን። የምርሽ ነው? እኔ ነው ሰው ስለመግደል የምታወሪ? አታካብጂ። ማለት ስለ ዶሮ መገደል እኮ አይደለም የምትነግሪኝ። እንዲህ ላልሽበት ብትገደይ ራሱ ይገባሻል ባይ። የሚቀርላት ይመስልሻል? እኔ ባልፈልግ እንኳን ገዜ አይለቃት። ምን ሆናችሁ ነው? ቆይ ገዜ ስለ እናቱ ሲያወራ ሰምቶ ነው። እሱ ደግሞ ምን እንደሚያስቀባጥረው ሲጀመር እኔና እሷ ከተጣላን ስንት ጊዜያችን። ሁሌ ሄጄ ማናድዳት ነው የሚመስለው። እኔን ክፉ ነው የሚያደርገው እሷ ፊት። ስለ እናቱ ሲወራ ሰማ? አዎ በቃ እኮ ያልቋል። አልሞት ባይ ተጋዳይ ሆናችሁ ነው እንጂ እናቱን መስጠታችሁ ግድ ነው። ቆይ ካልሰጠንስ? መስጠታችሁ አይቀርም፣ ግድ ነው። የሚያሳዝነው ግን ልክ ባልሆነ መንገድ የማይሆን ነገር ተፈጥሮ መሆኑ ነው። ቆይ እሱ ማን ነው መወደድ የማይገባው ፍቅሬን የሚያንቋሽሸው? ማን ስለሆነ ነው? የወንድ ልጅ የመጀመሪያ ፍቅሩ እናቱ ናት። አንቺ ደግሞ ዋናውን ነክተሻል። ቤቲ ቢያንስ እናንተ የምትስማሙበትን የሆነ መፍትሄ ፈልጊ። ገዜ መጥቶ በጥብጧል። ያንቺም እኮ ትንሽ በዛ። እዚሁ አገኘሽኝ? እንዲያውም ውጪልኝ። ሄላ ሄላ፣ እቴ እኔ ደህና ነኝ። እናንተ እንዴት ናችሁ? ልጄስ? እኔ የምለው እቴ ልጄ ከልጆች ጋር ትጫወታለች እንዴ? አዎ፣ ግን ይታያሉ ማለቴ ትጠብቋቸዋላችሁ አይደል? እሺ፣ ፀጉረ ልውጥ ሰው ምናምን እናንተ አካባቢ አልመጣም? እርግጠኛ ነሽ? መቼ እንደሚገናኙ የሚታወቀው ጥቃት ካደረሱ በኋላ ነው። ምንድን ነው የምታወሪው? እሺ እህቴ፣ ምንም የተፈጠረ ነገር የለም። እሺ ቻው። ቆይ ስሞት ነው የምትደርሰው? ምን ሆነሽ ነው? ቆይ ሚስትህ እኮ ነኝ። ቆይ ይሄን መተህ መጠየቅ አልነበረብህም? የግድ የኔ እርዳታ ካስፈለገሽ እመጣለሁ፣ ካልሆነ ግን ስራዬን ልስራበት። ቆይ እንዴት ነው እንደዚህ ጨካኝ ሆንከው? ቤቲ፣ ቢሮ መጥተሽ መነጋገር እንችላለን። አልመጣም።
ወይኔ ቤቲ የማንም ሽማግሌ መጫወቻ አሉን። አለባበስሽን ተቀይሯል ባክሽ። አይ ልብሴ እኮ ቆሽሾብኝ ቀይሬ ነው። ቆይ ልጅሽ ምንድነው እንደዚህ የሚያደርገው? ምን አደረገው? በነገራችን ላይ አብረን ተኝተናል። አያደርገውም። አድርጎታል። የኔ ናቲ ይሄንን አያደርግም። አድርጎታል እኮ ነው የምልሽ። ግን ጥጋብ እያለው። አንቺ ቆይ እኔ ምን የበደልኩሽ ነገር አለ? ቢያንስ ልጄ ለኔ ታይልኝ። የምትገባውን ሚስት ያግባበት። ጉድሽን አልሰማሽም እንዴ? ለገረድ ጎንበስ ቀና ሲልልሽ ነበር። ገረድ? አዎ እኔን የመሰልኩ ልጅ እያለው ለትሁት። እኔም ታዲያ የዋዛ አይደለሁም ጠብ አደረኩት። እሺ ምንድነው ፈልገሽ የመጣሽው? አየሻት አይደል ይህችን ምልክት? ልጅሽ መጥቶኝ ነው። እኔ አንቺን መበቀል እችል ነበር፣ ግን ክፉ ስላልሆንኩኝ ነው። ክፉ ስላልሆንኩ አልሽኝ? ልጄ ግን ይሄን ካረገ በጣም ነው ማዝንበት። ካመንሽ ነኝ አመሉ አላማረም እንጂ ላገናኛችሁ ነበር አይደል? ግን እናንተ ይሄን እንዴት እንደምታወራርዱት አላቀላችሁ። ማስፈራሪያ ነው። አይ ማስፈራራት እንኳን አልችልም። ሰምኛለሽ? ከኛ እጅ አታልፊም። እሺ ትሁት፣ አቤት። ልትወጪ ትችያለሽ? ወዴት? እኔ ወደ ገዚ ጋር ልወጣ ነው። እኔ ግን የምሄድበት ቦታ የለኝም። አጎትሽ ጋር መሄድ አትችይ? እረፍቴ በዛና አጎቴን ስራ እያስፈታሁት ነው። ስለዚህ የሆነ ቦታ መሆን ትችያለሽ። አሁን ግን የግድ መውጣት ይኖርብሻል። እሺ። እዚህ የምታረጊው ሌላ ነገር አይደለም አይደለ? ምን አደርጋለሁ? ግን ወጥ እየሰራው ነበር። ምናልባት ናቲን ለማግኘት። ናቲን ለማግኘት የሚለፋው ማን ነው? ትሁት ናት እንዴ? በይ ነይ ውጪ። እሺ። ስቶቭን ላጥፋውና ልብሴን ቀይሬ እመጣለሁ። ጠብቂ። እኔ ወደዚህ ነኝ። አንቺ ወዴት ነሽ? እኔ እዚህ አካባቢ ሆናለሁ። ጥሩ። እሺ። ትሁት አንዴ ማውራት እንችላለን? ከአንተ ጋር ምንም የማወራው ነገር የለም። እባክሽ ትሁት፣ የግድ ማውራት አለብን። ማን ነው የሚያስገድደኝ? አንተ? ትሁት እናቴ። አንተ ስላልከኝ አይደለም እናትህን ለማዳን የምሞክረው፣ ህሊና ስላለኝ። ትሁት እንደምወደሽ ግን ታውቂያለሽ። አትወደኝም፣ ልትወደኝም አትችልም። ደግሞ ከዚህ በኋላ እኔም በአንተ መወደድ አልፈልግም። ሁሉንም ነገር ያደረኩት ለእናቴ ብዬ ነው። ለእናትህ ብለህ እናትን ስታሰቃይ ከኖረች ሴት ጋር አብረተኛ፣ ለዛውም ቤት ውስጥ። ይሄ ለእናቴ የከፈልኩት ዋጋ ነው። ዝም በል በእናትህ። ምንም ለእናትህ ብለህ የከፈልከው ዋጋ የለም፣ ሁሉም ለራስህ ነው። ትሁት አባትሽ። በእናትህ ናቴ እንደዚህ አትበለኝ። በራሴ መንገድ እናቴን አድናለሁ ብለህ ካሰብክ ሞክረው፣ ግን ደግሞ ሳትኖር እንዳትሞትብህ። ቆይ እሺ ምን ላድርግ? አላቅም፣ አትረብሸኝ። ምንም አይነት ጥያቄ አትጠይቀኝ። እኔማ መች እንደዚህ አይነት ሰው መሰልከኝ? ትሁት የወረደ ስራ እንደሰራው አውቃለሁ። ስለዚህ እኔን ትተወኛለህ?
አባዬ እንዴት ነሽ? እንዴት ነህ አባዬ? አለ ትሁቴ ምን ሆነሻል? አባዬ አንድ ውሳኔ ወስኛለሁ። እንድታግዘኝ እፈልጋለሁ። እሺ ምን ላግዝሽ? አለሜን አንተ ቤት ላመጣት። ለምን? እንዴ አባዬ ላስመልጣት ነው። ትሁት ልጅ አለሽ እኮ። አዎ ግን እኔ እንዳስመለጥኳት እንዳይታወቅ እናደርጋለን። እንዲህ አይነት ቅዠት ውስጥ መግባት አልፈልግም። አባዬ እኔ እኮ አንተን ነበር የተማመንኩት። ትሁት ይሄ እኮ ጨዋታ አይደለም። ነፍስ ያላወቀች ልጅሽን አንድ ነገር ቢያደርግብሽስ? አስቤበታለሁ እኮ እያልኩ ነው። እኔ እንዲህ አይነት ነገር ውስጥ አልገባም። እሺ አባዬ። በዚህ ልትናደጅብኝ አይገባም። አልተናደድኩም፣ ግን ደግሞ በአንተ ተማምኜ ቃል ገብቼላት ነበር። እኔ ለእሷ አንድ ክፍል መስጠት አይከብደኝም። ግን አንቺስ? ትሁቴ ልጅሽን አይለቃትም ወይ? እኔ ጋር ቀድማ ትምጣ። ለደህንነቷ እኮ እዛ ብትሆን ነው የሚያዋጣው። ይቅርታ ትሁቴ፣ እኔ እንደዚህ አይነት ነገር ውስጥ አልገባም። በገዛ እጄ ህፃኗን አደጋ ውስጥ አልጥላትም። እሺ አባዬ እንሂድ በቃ። ወዴት? ልብስ አጥቤልና የምትበላውን ሰርቼልህ እንሄዳለን። ቆይ አንቺ ልጅ እንድገልሽ ነው ፍላጎትሽ? ናቲ እራሷንም አግኝተህ መጠየቅ ትችላለህ፣ ወይ ደግሞ ትሁትንም አግኝተህ መጠየቅ ትችላለህ። እኔ ከአለሜ ጋር ምንም ጸብ የለኝም። እና ማን ነው ፈጥሮ ያወራው? ናቲ እሷን አግኝተህ መጠየቅ ትችላለህ፣ ወይ ደግሞ ትሁትንም አግኝተህ ጠይቃት። እኔ ከአለሜ ጋር ምንም ጸብ የለኝም። አትቀባጥሪ እኮ ነው የምልሽ። ይመስለኛል አባትህ መኝታ ቤት እንደነበርክ ሳያውቅ አይቀርም። ቆይ ለምን እንደማታምነኝ እኮ ነው ግራ የሚገባኝ። እንዴ ቆይ ስለ አለሜ ሆን ብሎ ለምን ያወራ ይመስልሃል? አንቺ በጣም ክፉ ነሽ። ይኸውልህ ናቲ ዛሬ እኛ ጋር ደር፣ እመነኝ፣ ቃል እገባልሃለሁ። ጠዋት አለሜን አሳይሃለሁ። አላምንሽም። እውነቴን ነው ናቲ። አሁን አባትህ ጋር እየሄድኩ ነው። ትሰሚኛለሽ? ታግሼ ግን እምለቃችሁ እንዳይመስላችሁ። ሄሎ ዶክተር፣ እንዴት ነህ? እንግዲህ አደራህን፣ ይሄ ሚስጥር የኔና አንተ ብቻ ነው። አደራህን፣ መድኃኒቱን ብቻ፣ ስለ ገንዘቡ አታስብ። በል በኋላ እንገናኝ። የስ ትሁቴ አንቺን እምቢ ለማለት ያደረኩት ይመስልሻል? እሷ ከዛ ቤት አመለጠች ማለት ሰውየው ከባድ አደጋ ነው የሚያደርስባት። ስለዚህ ትሁቴ አንቺንና የአንቺ የሆኑ ነገሮችን ምንም ሊያደርጋቸው ይችላል። ችግር የለውም አባዬ፣ የከበደን ነገር አድርግ ብዬ አላስጨንቅም። ቆይ ያቺ ሚስት ተብዬዋ እንድታስወጣት ልጁ ለምን አያስማማው? እሱን ተወው። ምን ተፈጠረ? አባዬ ብዙ አትገረም። እኔ አካባቢ እኮ በጣም ብዙ የሚፈጠሩ ነገሮች አሉ። ትሁቴ ይህንን ነገር አስቢበት። አባዬ አንዲት ሴት ሞታለች ተብሎ ሀብት ንብረቷ ተወስዶ አንድ ክፍል ውስጥ ተዘግቶባት ስትኖር ማየት በጣም ይከብዳል። አውቃለሁ። ስለዚህ አባዬ ልጄን በጥንቃቄ እንዲይዟት ነግሬ አለሜን ከዚህ ጉድ ውስጥ ባወጣት ደስ ይለኝ ነበር፣ ግን መሄጃ የላትም። ለሚፈጠረው ነገር ኃላፊነት ወስደሽ አስወጫት። እውነትህን ነው አባዬ? እውነቴን ነው።
ቆይ አንተ ግን ምን አይነት ባል ነህ? ደስ ብሎኛል ብታይ ደስታዬ ለዋቸልሽበት። ቆይ ምን ይታይሃል? ደስታ ሀብቴን በሙሉ ለራሴ ጠቅልሎ በኖር። ወይኔ ቤቲ ምን ይታይሃል እኮ ነው ያልኩ። የሚታየኝን እየነገርኩሽ ነው። ዛሬ ሁሉም ነገር ያበቃል። ገዜ ፊቴ እየታየህ አይደለም? ምን ሆነሽ ነው? ተናገሪ እንጂ። ምን ልናገር? ይሄ ሁሉ ሰዓት ሳታይ ቆይተህ ደግሞ እኮ ምን ሆነሽ ነው? በር መቶኝ። ከበርም ጋር ጸብ ጀመርሽ ደግሞ? ለማንኛውም አለሜ ዛሬ ትሞታለች። ምን ነው ማለት? ቆይ ለምን? እንዴት? በአንዲት መርፌ። እሺ ግን ለምን አሁን? ከዚህ በኋላ መሳቀቅም መጨነቅም አልፈልግም። ከዛስ? ቆይ እንዴት ትቀብራታለህ? ከዛ በኋላስ? ሁሉን ነገር ጨርሻለሁ። ከዚህ በኋላ በጥቃቅን ነገሮች መጨነቅ አበቃ። እሺ ጥሩ ነው። በቃ እኔ ልሂድ። ለምን ተረበሽ? አልተረበሽኩም። ትሁት ስለምትመጣ ነው። ገዜ አይ በቃ ተው፣ ቤት እንገናኛለን። እኔ የምለው አባዬ ከቻልኩኝ ዛሬ ላስወጣት አይደል? ደውዪልኝ ልጄ፣ ደውዪልኝና እናወራለን። እኔም እዚሁ እጠብቅሻለሁ። ልጅቷም ታውቃታል መሰለኝ አብረን እንውጣ ማለት ጀምራለች። ከነገርሽኝ አንጻር ሴትዮ ያለችበት ሁኔታ ጥሩ አይደለም። ለማንኛውም ራስሽን አደጋ ውስጥ የሚጥል ነገር እንዳታደርጊ። እንዴት ነሽ አለሜ? ደህና ነኝ። ምነው ዛሬ በሰላም ነው? ተመላለስኩ አይደል? አዎ። ልሰናበትሽ ብዬ ነዋ። ስንብት? የምታውቂው ነገር አለ? ለናቲ ሲባል ምንም ባትሆኚ ደስ ይለኝ ነበረ፣ ግን ደግሞ ከሱ በላይ ራሴን ነው ማስቀድመው። ራስሽን ማስቀደምሽ ግን ሰውንም ራስሽንም ማዳን ትችያለሽ እኮ። ምንድነው የተፈጠረ ነገር አለ እንዴ? አዎ፣ ግን ልረዳሽ ባለመቻሌ በጣም አዝናለሁ። ሁሌም እኮ ረድተሽኝ አታውቂም። አንቺ እኔን አለመርዳትሽ አዲስ አይደለም። በአሁኑ ግን ልረዳሽ ፈልጌ ነበር፣ እንድትኖሪም ፈልጌ ነበር። እንድትኖሪ? አዎ እንድትኖሪ። ግን ደግሞ መኖርሽ አደጋ ያመጣል። እሱንም ቢሆን ነገን ሳላስብ አሳልፌ ለናቲ ልሰጥሽ ነበር። እሱም ማለት ደህና ሁኚ። እኔ የምልሽ ቆይ ግን ናቲ መቼ ነው የሚመጣው? እኔ እሱን በምን አውቃለሁ? ማወቅ አለብሽ ትሁት። እየቀለድሽ መሆን አለበት። አልቀለድኩም። ስታወሩ እያየዋችሁ ነበረ። ቆይ መቼ ነው ግን የምትቀጣጠሩት? ቀጠሮ? ከኔ ጋር እንውጣ ተባብለን ወጣን። ከሱ ጋር መቼ ተቀጣጥራችሁ ነው የተገናኛችሁት? ቤቲ አጋጣሚ ነው። በአጋጣሚ ከወጣሽ ብሎ ቁጭ ብሎ ይጠብቅሻል አይደለ? እኔ እኮ አልወጣ ብዬሽ ነበር። ጥሩነቱ ከዚህ በኋላ እኔም ሆንን አንቺ ለማንም ውለታ አንውልም። እንዴ ምንድን ነው የምታወሪው? ሁሉም ነገር ዛሬ ያበቃለታል። ሁሉም ነገር ያበቃለታል ማለት? መልካም ስራ። ምን ሆነሻል? ምን ሆነሻል?
ይመስለኛል ዛሬ የመጨረሻዬ ነው። የመጨረሻዬ? ካልወጣው በህይወትም ቆየው ዛሬን ብቻ ይመስለኛል። ምን? አዎ ቤቲ መታ ቃል በቃል ነግራኛለች። ምን መጣው? ቤቲ ላናግራት ነው የምሄደው። አለሚ ነይ፣ ተነሽ። ምን ነው? ነይ እንውጣ። ይሄንን ልበሽና እንውጣ ቶሎ። ግን ማንም የለም። ቆመሽማ ሞትሽን መጠበቅ የለብሽም። ነይ ልበሽና እንውጣ ቶሎ በይ። እሺ